ወታደራዊ ማሰልጠኛዎች የድል ሰራዊት መፍጠሪያዎች ናቸው። ጦርነት የሚካሄደው በጦር ሜዳ ቢሆንም ድል ግን የሚቀረጸው በማሰልጠኛ ማዕከል ውስጥ ነው። ጠንካራ ሰራዊት ማለት ዘመናዊ የጦር መሳሪያ የታጠቀ ብቻ ሳይሆን በስነ ልቦና፣ በክህሎትና በአካል ብቃት የታነጸ ነው። ለዛሬ በሚኖረኝ ቆይታ ሰራዊታችን በተሰማራበት ሁሉ እያስመዘገበ ካለው ድል ጀርባ ያለውን የወታደራዊ ማሰልጠኛዎቻችንን ሚና ባጭሩ አስቃኛቸዋለሁ። መሰረታዊ ውትድርና ማሰልጠኛ ከተለያዩ የሀገራችን ክልሎች ከሲቪል ማህበረሰብ የተመለመሉትን ወጣቶች በሁሉም ዘርፍ ወደ ብቁ ሀገራዊ ወታደር የሚቀየርበት የመጀመሪያው ስፍራ ነው። በተቋማችን መከላከያም በትምህርትና ስልጠና ዋና መምሪያ ስር በርካታ ማሰልጠኛዎች ቢኖሩም በመሰረታዊ ውትድርና ሙያ ግን በዋናነት የሚያሰለጥኑት የብር ሸለቆ፣ የጦላይ፣ የብላቴና የሁርሶ መሰረታዊ ውትድርና ማሰልጠኛዎች ተጠቃሾች ናቸው። የመሰረታዊ ውትድርና ስልጠና በመሰረታዊነት ታዛዥነት ወይም አድርግ አታድርግ የሚሉ ትዕዛዛትን መቀበል፣ በጥንካሬ የግል ፍላጎትን ለሀገር ክብር አሳልፎ መስጠትን እንዲሁም አንድነት፣ እኔ የሚለውን መንፈስ ወደኛ በመቀየር የቡድን ስራን ይገነባል። በማሰልጠኛ ማዕከላት ለውትድርና ሙያ መስፈርቱን አሟልተው የተመለመሉት ወጣቶች ከሚያገኟቸው መሰረታዊ እውቀቶች መካከል የመሳሪያ አጠቃቀም፣ ዘመናዊ ቴክኖሎጂዎችንና የጦር መሳሪያዎችን የመጠቀም ብቃት እንዲሁም በማንኛውም የመሬት አቀማመጥ በአስቸጋሪ ሁኔታዎች ውስጥ እንዴት መንቀሳቀስ እንደሚቻል ስትራቴጂ ወይም የጠላትን ደካማ ጎን ለይቶ የመምታት ጥበብ ተጠቃሾች ናቸው። እነዚህ ወጣቶች የአካል ብቃት፣ የተኩስ፣ የስልትና ሌሎችም የውትድርና ሙያ የሚጠይቀውን ስልጠና በንድፈ ሀሳብና በተግባር ተደግፎ መሰረት ማስያዝ በሚያስችልበት አግባብ ይሰለጥናሉ። ሌላውና ወሳኙ ነገር ስነ ልቦናዊ ዝግጅት ሲሆን መሰረታዊ ውትድርና ሙያ የሚሰለጥኑት ሰልጣኞች በሚሰማሩበት ግዳጅ ሁሉ የጦር ሜዳ ድምጽና ግርግር እንግዳ እንዳይሆንባቸው መሰረታዊ ውትድርና ማሰልጠኛዎች ትልቅ ስራ ይሰራሉ። ጭንቀትን የመቋቋም አቅም ይገነባሉ። ለዓላማ መሞትን እንደ ክብር እንዲያይ ያደርጋሉ። በልምምድ ወቅት የፈሰሰ የላብ ጠብታ በጦርነት ወቅት የሚፈስን ደም ያድናል የሚለውን መርህም ይተገብራሉ። ባጭሩ ማሰልጠኛ የሰራዊት የጀርባ አጥንት ነው። ድል የሚመዘገበው በላቀ ስልጠና፣ በጠንካራ መልካም ስነ ምግባርና በማይበገር ወታደራዊ ሞራል ነው። የሀገር መከታ የሆኑ የሰራዊት አባላትን ማፍራት ለሀገር ሕልውና ወሳኝ ሚና ያለው በመሆኑ በማሰልጠኛዎች የሚካሄዱ ስልጠናዎች ወታደሩን በማንኛውም መስክ መሰረት የሚያስይዙ ናቸው። ስልጠና ሲነሳ ስለ አሰልጣኞች ጥቂት ማለት ተገቢ ነው። ሰልጣኝ በገባ ቁጥር ሁሌም ሰልጣኙ በቂ ወታደራዊ ሙያ መያዝ እንዲችል አሰልጣኞች የሚያበረክቱት አስተዋጽኦ ከፍተኛ ነውና ክብር ይገባቸዋል እያልኩ ለዕለቱ ያዘጋጀሁትን መሰናዶ በዚሁ አበቃው። በያላችሁበት ሰላም።